ይሳደቡ እኮ ስድብ እኮ ነው የሚሳደቡ። ሽቲ ዘግዝቀው ሲላልሰማው ምን ሽቲ ዘግዝቀው ነው የሚሰዳደቡት ሲላልሰማው እኔ ራሱ እኮ ትናንት ገደለኝ እኮ በእውነት እንዴ በቀደመት አላስቀምጥም ማለት ከዛ ቆርጠሽ ላኪላቸው ቤት ይሰድበኛል። ኮሜንት ላይ ዝም ብሎ ይሰድበኛል። ኧረ ተው ግን ተው ይሰድበኛል ብሎ ካረኩት እዛው እሷ ቤት እንዴ አስመረረኝ። በጣም ነው የሚሳደበው። እሷ ደግሞ ተወዷለች እኮ እሱ ቤት አጠፋም። ከምር ነው? አዎ ማየው ሰው ነው ያጣላውት። አሁን ናቲ ምን ይሻላል? ፕሮፌት መሆን ነው የሚያዋጣኝ እንደሱ የውሸት ፕሮፌት። ሉትራኖችም አገለሉት። ምን ይሻላል? መቼ ነው ያገለሉኝ? ማን ስለሆነ ነው የሚያገሉኝ? እኔ ቲክቶክ ላይ ያለ ሉተራን አገለለኝ አላገለኝ ምን ያመጣል? አይ ናቲ እኮ እኔ አሁን እውነት ለመናገር እኔ ናቲ አውቃለሁ ከበፊትም ጀምሮ ከፈለገ ጋርም ስትማር ምናምን እውነት ተናገር ካልከኝ ጭራም እያሰው አይደለም ምን እያሰው አይደለም። እውነት ተናገር ካልከኝ የናቲ ጥራለው እያለ ነው። ነጠላ ለብሶ እዛ ሲሄድ ታየዋለህ። በንጋታው ደግሞ ሱፉን ለብሶ ቸርች ሲሄድ ታየዋለህ። ስለዚህ አላህ እግዚአብሔር ይወልልኝ ነው በለኝ። ምን ለማለት ፈልገህ ነው? እኔ ሙስሊሞች ጋር ነው እንደሄድኩት አላህም እግዚአብሔር የምትለው? አይ ያው እንደዛ በለው ለማለት ያው እሱ ሳይሆን ግን ሲሳይም እኮ ይሄዳል። ለምንድን ነው እኔም ብቻ የምትናገረኝ? ሲሳይማ ቆዳው እኮ የአዞ ነው እኮ ቢቀጠቀጥ አልሰማህም ምንም እኮ። እኔም ብቻ ለምንድን ነው ለይተህ እንደዛ የምትለኝ? ሲሳይም ይሄዳል። ኖ ያው ሲሳይም ያው ነው። እኔ ቤቱ ስለሆንኩ ብዬ ነው መቼም እንዳያስወጣኝ። አይ ሲሳይ ግን መዝሙር ብቻ ነው የሚዘምረው፣ ሌላ ነገር የለም እኮ መዝሙር። ኧረ ቤተክርስቲያን ገብቶ ያውቃል። አይ እኔ አይቼው አላውቅም ቤተክርስቲያን። ያው ሚካኤል ምናምን ሲሆን ማህበር ይሄዳል ይዘምራል። ጌታ ገብቶ ያውቃል። ጌታ ምስክሬ ነው። ገብቶ ያውቃል። ኖሞር ገብቶ ያውቃል። ከምር ባይኔ ያየሁት ደግሞ ፍሬንዶቹም ደግሞ የሚገርምህ ናቲ አውቀው ለማስመታት እሱን ይቀርጹታል። ቀርጸው ሲዘምሩ ያስገቡታል። እሺ እኔ ሲሳይ ቤተክርስቲያን ገብተህ ታውቃለህ አታውቅም? ወይ አውቃለሁ። ያውቃል። አገባለሁ። ስለዚህ እኔ ላይ ብቻ አትውረዱ፣ ሁሉም ሰው ይገባል ቤተክርስቲያን። ኧረ ይመቻችሁ። እኛ ምን መጣለን እንዴ አብረን እንዴ ሳያዋጣ አይቀርም። ይሄን አሪፍ እንትን ሆነ። እኔ ባይዘው ጽንፈኛ አይደለሁም። እውነት ለመናገር ጽንፈኛ ስለ ለምን እዛ ሄድክ ብዬ ነው ሰው ምናምን ምን አገባኝ። ሰው የመረጠውን ማድረግ ይችላል። ግን እኔ አሁን ለምን እዛ ሄድክ ብዬ ምናምን እንደዚህ ምናምን እኔ እንትን አይደለም ምን አገባኝ። ግን ያው ላለበት እንትን ታማኝ ሰው መሆን አለበት ብዬ አስባለሁ። አሁን እኮ ጥያቄው ምን መሰለ ፕሮፌት፣ ይሄ ልጅ ወንድማችን እኔ አሁን ኦፍ ኮርስ ሄዳለሁ፣ ቤተክርስቲያን እገባለሁ። ምንም መግባትም እንትን አይደለም፣ ጽድቅም ኃጢአትም አይደለም። እንደውም አሪፍ ነገር ነው ቤተክርስቲያን መግባት፣ በጣም አሪፍ ነገር ነው። ግን ትልቁ ችግር አሁን እኮ ምን ሆነ መሰለ ናቲ፣ አሁን ሁሉን ነገር ቲክቶክ ላይ ለአንድ ዓመት ያክል ሲያጠና ቆየና ቢያንስ የሉትራን ትምህርታቸው ይሻላል ብሎ ትምህርት ጀመረ እና ትምህርት ከጀመረ በኋላ ምን መጣበት? አሁን ኦልሬዲ በቃ ሉትራ እንትን ነው በሐና የሚመራው የሉትራን ቡድን
ራሱን ከፕሮቴስታንት ነፃ የሚያወጣ መስሎት መሰል እኔ ልንገርህ፣ እኔ ከፔንቴኮስታል ጋር ህብረት እንዲኖራችሁ አልፈልግም። እኔ ከፔንቴኮስታል ጋር ህብረት ሲኖራችሁ በጣም ነው የሚያመኝ። እኔ ተመልሼ ፔንቴኮስታል ጋር መሄድ አልፈልግም። ለዛ ነው ይረብሸኛል። እሱ ደግሞ አይሆንም ናቲ፣ እሱ አይሆንም ናቲ። ባይዘዌ ይኸውልህ ሲሳይ ራሱ ፔንቴኮስታል ነው ሲጀምር። ሲሳይ ፔንቴኮስታል ነው ተፈርጆ ነው እሱ። በቃ ነው እሱ ነው ያደገው እሱ። አይ ነው ፔንቴኮስታል ነው ፔንቴኮስታል ነው። እና ግን ምን መሰለህ አሁን ኢትዮጵያ ውስጥ አንተ አልክም አላልክም እንግዲህ ካውንስል አለ፣ ህብረቱ አለ፣ አንድ ላይ ነን ተብሎ በኢሴንሻል ትምህርቶች አንድ ላይ ተብሎ ቁጭ ብሏል። እዚያ አትሂዱ የምትለው እኮ አንተ ሙሉ የሀገር ከሌከሊን ሳይሆን እኮ ሙሉን የሀገሪቱን ፕሮቴስታንት ቀይራለሁ እያልክ ያለውና ያ ደግሞ አይ ቲንክ እንኳን አንተ ያው ለምሳሌ እኮ ነገርኩት እኮ ቄስ ትዕግስቱ እኛ ጋር ለ6 ወር ያክል እኛ ሙሉ ወንጌል እኛ ጋር መጥቶ አስተምሯሉ። ቄስ ትዕግስቱ ተከታታይ እኮ ነው። ሉተርም ብቻውን ጀምሮ ነው እባክህ እዚህ የደረሰው። ብቻዬን ጀምሬ እደርሳለሁ ብዙ መንገድ ላይ። አሪፍ እንደዛ ከሆነ እንግዲህ መንገዱ ግን አሁን ቄስ ትዕግስቱ እኛ ጋር ይመጣል ምናምን ላልከው ነገር እኮ ይመጣሉ እኮ ነው እኮ ያገለግሉም እያልኩ አይደለም እኮ። መካነ ኢየሱስ ፔንቴኮስታል ጋር ሄዷል። ፔንቴኮስታል መካነ ኢየሱስ ጋር እየሄደ እኮ ያገለግላሉ። ግን ርዕስ ግን አለ። በሁሉም ርዕስ ላይ አያገለግሉም። ርዕስ አላቸው። ዝም ብለው አሁን አገልግል ብትል አይፈቀድላቸው። የሚያሳየው ምን አለ ለአንተ ለወደፊትም ማለት ነው። አሁን አይምሮን ትንሽ ለቀቅ እንድታደርገው ነው። አይምሮን ትንሽ ሪላክስ እንድታደርገው ነው። ኢት ሾውስ ምንድነው የሚያሳየው? ምንድነው የሆነ ነገር ላይ አንድነት አላቸው ማለት ነው። የሆነ አንድ የሚያደርጋቸው ነገር አለ ማለት ነው። በፍጹም ለምሳሌ እኛ ቸርች ኦርቶዶክሳዊ ቄስ እኛ ቸርች በስህተት እንኳን መጥቶ አያስተምርም። በስህተት እንኳን ገባ ካረድ በስህተት እንኳን ከኛም ጋር ደግሞ ለምሳሌ ከኛም ጋር ሄዶ ደግሞ ኦርቶዶክሳውያን ጋር በስህተት ሄዶ የሚያስተምር የለም። አየህ እነዚህ እርስ በርስ አገልጋይ እርስ በርስ አንዱ ጋር ሄዶ የሚያገለግል ከሆነ አንዱ ጋር ሄዶ የሚያስተምር ከሆነ በሆነ መልኩ አንድ የሚያደርጋቸው ነገር አለ ማለት ነው። እኔ እኮ ሙሉ ለሙሉ እኮ አንድ አያደርጋቸውም እያልኩ እኮ አይደለም፣ ግን በድህነት ዙሪያ ላይ አንድ አይደሉም። እኔ ብቻ እኮ አይደለም ያልኩት እኮ አሁን ስለታረቁ ነው እንዴ እነሱን ማሰማቸው። እነሱም ብለዋል፣ የታረቁ ሰዎችም እኮ እንደዛ ብለዋል እኮ። አላረበት ጸቡ ላይ ነው አውቆ ነው እንደዛ ያሉት። ጸቡ ላይ ስላሉ እንጂ እኮ እንደዛ አይሉም፣ በፍጹም አይሉም። ነው ያልከው? ኢቭን ታቦት የሌለው ቤተክርስቲያን ኧረ ሞድሬት እንዴት ነው አይሉም የሚለኝ? ግን ሞዴሬተር ለምን ነው ማስለኛው የሚለጠፈው ነገር እኮ ከባድ ነገር ነው። ኮሜንት ላይ እኮ ኧረ በቃ እንዴ ቦስ ወይ ይለምታ ኧረ ከባድ ነገር ነው። ኧረ ናታሊን አይቼዋለሁ። ድርገምልሽ ምን እንዳለው ጭራሽ አንተ ሚውት ከማድረግ እኮ ወደኋላ ሄደህ እኮ ወይ ጌታ ኢየሱስ እና ናቲ ወንድሜ በጣም ወድ ማከብረ ወንድሜ፣ እስኪ ሁሉንም ነገር እንግዲህ ወደፊት የምናየው ይሆናል። እስኪ እኔ የምልህ የእንትን ፕሮግራማችሁ አለ አይደል? አልቀረማ። ዓርብ ዕለት ሉትራኖች የያዛችሁት ፕሮግራም? አዎ እዮስ የተፈውን አላየም እንዴ? ስለ ናታን
አኳኑ እኮ መጥቶ ነበር ዮሲ ራሱ። ኦኬ ጭምብሉን ገለጥ ነው እና ሉተራን ብሎ ከኋላ ለጥፎ ጭምብሉን ሲስ ምን አልከኝ? ዮሲ የጻፈውን አይቶታል እያልኩት እኮ ነው። ዮሲ የጻፈውን አይተኳል እያለ ነው። እሺ ኢየሱስ የጻፈው ማለት የትኛውን? ኢዮስያስ ዩኤል የጻፈውን ነው እያለ ነው ያለው። ምን ትናንት የጻፈውን ነው ስቶሪ ላይ ያደረገውን? ሲስ እንዳትናገር ስላለኝ ምንም ነገር አልናገርም። ከፈቀድክልኝ ልናገር። አይቶታል እያልኩ በቃ ቶቶ ከኔ ቅድም አይቼዋለሁኝ እንደ በደንብ ነው እንጂ አየሁት። ስክሪንሾት አድርጌ አስቀምጬለታለሁኝ እንዳይረሳው ያስቀምጬለታለሁ። ተምረህ ነው ግን ሉተራን ሆንከው ዝም ብለህ ከዛ እዚህ ደብሮ ፔንቴኮስታ ጋር ደብሮ እየተማረ እኮ ነው። እየተማርኩ 5 ኪሎ መካነ ኢየሱስ እየተማረ እኮ ነው። ኦኬ አሪፍ ልመረቅ እኮ ትንሽ ጊዜ ነበር የቀረኝ እኮ ጋር። ታዲያ ነፃ ፍቃድ ላይ አልተማርክም እንዴ አንተ? ነፃ ፍቃድ እኮ ሉተራኖች የለንም ነው የሚሉት። አንተ እሱን ፓርት እንደዚህ አልደረስንም፣ እሱ ጋር አልደረስንም እኮ። ሲያስተምሩም እኮ በዚህ ሁኔታ አትቀበልም እኮ እነሱ ነፃ ፍቃድ የለንም ነው የሚሉት። አልቀበልም ግዴታ ያስተማሩኝን ሁሉ መቀበል አለብኝ። እኔ የማምንበትን ነገር እኮ መቀበል ያለብኝ ሲስ አይደል? ለዛማ ለምን ትማራለህ? የምታምንበትን ብቻ ለመቀበል ለምን ትማራለህ? ካመንኩበት እቀበላለሁ፣ ካላመንኩበት አልቀበልም። ነፃ ፍቃድ አለኝ እኮ። ናቲ ግን እዚህ ቲክቶክ ላይ ያሉት ተሐድሶችን መሰልከኝ ኦርቶዶክስ ቤት ሄደን እንቀበላለን። ኦኬ አንተ ኖ ሞር አንተ እንትን ካሉ ዝም ብለው የሚያስተምሩ ከሆነ ባትቀበልበትም ግዴታ እዛ ቤተ እምነቱ ስላለ ብቻ መቀበል አለብህ የሚያስተምሩን ሁሉ። እኔ አምኜበት እገባለሁ። ምገባውም ስገባ እንጂ እኮ ግዴታ ትቀበላለህ። ባታምንበትም ታምንበታለህ። ስገባ ወደዛ ስገባ ራሱ አምኜበት ነው ደህንነትም ላይ የተጠመቅኩት እኔ። ኖ መጀመሪያ እኮ ጌታን ስትቀበል እኮ እና ከዛ ደህንነት ትምህርት ስትማር እኮ አንድ አይደለም እኮ። ደህንነት ትምህርት እኮ ብዙ ነገር ነው የምትማረው። አሁን ጌታን ከተቀበልክ በኋላ ደህንነት ትምህርት ላይ የማትቀበለው ነገር ብታገኝስ? መጀመሪያ እኮ ተቀብለሃል አይደለ? ጌታን ሚውት ነህ። ገብቶኛል የምትለው እኮ ናቱ የምትለው ገብቶኛል። ግን ይኸውልህ ስትማር መጀመሪያ አምነህበት ያንን ትምህርት አምነህበት ነው የምትጠመቀው እኮ። አሁን 6 ወር አሁን ደህንነቱ ስትማር ይሄን እንደዚህ መሰረታዊ ትምህርቶችን ስትማር ኦኬ ብለህ ነው እንጂ ያን እንትን ካላልክ ደግሞ ወደ ጎረቤት ወደ ወንድማማቾቻቸው ደግሞ ትሄዳለህ። ምን መሰረታዊ ትምህርታቸው ምንድነው ብለህ እዛ ትማራለህ ደግሞ ጠይቅና እንጂ ማላምንበትን ተቀብዬ ማምንበት ተቀብዬ ማላምንበትን ትቼ በቃ ኦኬ ይሄኛውን ተቀብያለሁ ይሄን አልቀበልም ብዬ ሄጄ አልጠመቅም እውነት ለመናገር። ኦኬ ስለዚህ አንተ አሁን የፔንቴኮስታልን አስተምሮ ሙሉ ትቀበላለህ ማለት ነው? አዎ የማይቀበሉ ደግሞ አሉ ታውቃለህ አይደለ? ሙሉ ለሙሉ አስተምሮን የማይቀበሉ ሙሉ ለሙሉ እቀበላለሁ ስልህ ስገባት ሙሉ ለሙሉ ተቀብዬ ነው የገባሁትና ግን ከዛ በኋላ ጥያቄ የፈጠሩብኝ ነገሮች አሉ። እኔ አሁን ስማር ምናምን ብዙ ነገር ሳነብ ምናምን የመጡብኝ ማለት ነው። ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው የሚባሉ ነገሮች። ለምሳሌ ሳክራመንቶች ላይ የሉተራን ትምህርት አሁን ሳክራመንት ላይ ጥርት ያለ ደስ የሚል ነው። ለምሳሌ የሉተራኖችን ትቀበላለህ? ሳክራመንቱ በቃ ደስ የሚለው ትክክለኛም ነው ብዬ ኖሞር አለክ። እኔ እውነቱን ንገረኝ ካልከኝ እኔ ራሱ አሁን የሉተራን ትምህርት ሳክራመንቱን እቀበላለሁ፣ ሳክራመንታቸው እቀበላለሁ። ራው ጽድት ያለ የምር በየአይነቱ ከፔንቴኮስታል ነገር ትወስዳላችሁ፣ ከሉተራን የሆነ ነገር ትወስዳላችሁ። በየአይነት እግዚአብሔር እንደዛ አይነት ነገር አለ እንዴ? ምንድነው ካላችሁበት የፔንቴኮስታል ነው ሙሉ ለሙሉ መቀበል ያለባችሁ። እኔን አትቀበል እያላችሁ እናንተ ትቀበላላችሁ። ፔንቴ ከሆናችሁ የፔንቴኮስታልን አስተምሮ ተቀበሉ ሙሉ ለሙሉ። በቃ ሉተራን ከሆናችሁ የሉተራንን ተቀበሉ። ሳክራመንታቸው ይመቸኛል። ሳክራመንታቸው እሺ። ከካልቪኒስቶች የምትቀበለው ነገር አለ? ከዛም እኔ አሁን ከካልቪኒስቶች ለምሳሌ የእግዚአብሔር ስለ እግዚአብሔር ሉዓላዊነት ያላቸው ትምህርት ይመቸኛል። ጋድ ኢዝ ሶቨርን የሚለው ትምህርት ይመቸኛል። በእውነት
እንዴ ባይዘው በፕሮቴስታንት ትራዲሽን ውስጥ ይኸውልህ እንደ ሪፎርመር ቴዎሎጂ ጠንካራ ቴዎሎጂ የለም። እኔ ፐርሰናሊ ምን አለ መሰለህ አሁን እኔ እሱ ብቻ ሳይሆን ብዙ ፔንቴኮስታል የሚቀበለው እኮ የሪፎርምድ ነው እኮ በብዛት ሪፎርምድ ነው። ግን እኔ ምን ይመቸኛል መሰለህ አሁን ብዙ ሰው ማያውቀው እኔ ምን በጣም የምቀበለው አዲስ የመጣ እንትን አለ ኒው ፐርስፔክቲቭ የሚባል አለ። አሁን ኒው ፐርስፔክቲቮች እኔ በጣም ይመቹኛል ናቸው። ደግሞ ዓለምን አንድ ሃይማኖት ለመጠቅለል የእምነት ኮምቦ እያሉ ነው። ዓለምን ሁሉ በአንድ ጠቀልላለሁ ብለህ ወይ ዘንድሮ ከኦርቶዶክሶች አይደለም ብዙዎቻችሁ ምናልባት አታውቁትም ይሆናል እንጂ እንትን አለ ኒው ፐርስፔክቲቭ ቴዎሎጂ የሚባል አለ። አውጥቼ ላሳያችሁ ቆይ እና ንገረን፣ ሀሳቡን ብቻ ንገረን። ተወሱን ኒው ፐርስፔክቲቭ ለምሳሌ እንደነ ማቲው ባረት የተባሉ ስኮላሮች አሉ። ኒው ፐርስፔክቲቭ ላይ ለምሳሌ ሪፎርመሮች ሲነሱ የጳውሎስን ትምህርት ገላትያ ላይ ያስተማሩን የጳውሎስን ትምህርት ተሳስቷሉ ብለው ሪፎርመሮች የሚሞግቱት ማለት ነው። እንትን ኤፌዝ አለው የሚለውን የጳውሎስን ትምህርት ተሳስቷል ብለው ይሞግታል። ስለዚህ ምንድነው ፌዝ ባይ አሊጀንሲ ብለው ይመጣል። ሚዳነው ፍጹም ለእግዚአብሔር በመታዘዝ ወይንም አጠቃላይ ለእግዚአብሔር በመታዘዝ ውስጥ ነው ድነት የሚገኝ ብለው የሚያስተምሩ ማለት ነው። ተስማማለህ ናቲ? ከዚህ ጋር እሰማለሁ ጋይስ። እኮ በእናትህ ነዳጅ ተሰልፍ እኮ ሲስ በእናትህ ሲስ ከኦርቶዶክሶችስ የምትቀበሉት ነገር አለ? የምትቀበለው ነገር እኔ ከሁሉ የምቀበለው አለ። ከካቶሊክ የምቀበለው አለ፣ ከኦርቶዶክስ የምቀበለው አለ፣ ከፕሮቴስታንት የምቀበለው አለ። ታዲያ ናታን ላይ ሲሆን ነው እንዴ ነገር የምትበረቱት? እናንተ ላይ ሲሆን ለምንድን ነው ዝም የሚባለው? እኔ ላይ ሲሆን ነው የምትበረቱት? አንተ እንደዚህ እዚህ ሚዲያ ላይ እንደዚህ እየተነገጣለህ እንዴ? እንደዚህ ሳይ በየቤቱ እየተለጠፈ ነው። አንተ ራስህ እኮ ከሉተራን እኮ የምቀበለው እኮ ሳክራመንት የእነሱን እቀበላለሁ አልክ እኮ አንተ ራስህ ነው። አዎ አሁን ስማር የራስህን ነው ሙሉ ለሙሉ መቀበል ያለብህ። በቃ የሌላው ትክክል አይደለም እንደዛ የምታስብ ከሆነ እሺ። ለምሳሌ አንድ ጥያቄ ልጠይቅ እኔ ናትዬ፣ ለምሳሌ አንድ ጥያቄ ልጠይቅ እኔ ዛሬ ልንገርህ እስቲ። እኔ ሳሊቬሽን ባይ ፌዝ አለው የሚለውን ትምህርት ለምሳሌ እኔ ሳሊቬሽን ባይ ፌዝ አለው የሚለውን ትምህርት ለምሳሌ እኔ ይፈትነኛል፣ አልቀበልም። ሳሊቬሽን ባይ ፌዝ አለው የሚለውን ትምህርት ከአምስቱ ሰው ላይ ለምሳሌ ሳሊቬሽን ባይ ፌዝ አለው የሚለው ትምህርት እኔ አሁን ይሞግተኛል፣ አልቀበልም እኮ። ስለዚህ አንተም እኮ አሁን ቅድም ኖሞር የተናገረው ነገር ለኔ ብቻ አይደለም የሚሰራው። ኖሞር አሁን ሁሉንም ነገር ሳትቀበል አሁን ለምሳሌ አንድ ጥቅስ ልንገር። ያኛው ኢየሱስ ክርስቶስ ጋር መጥቶ የዘላለም ሕይወት እንዳገኝ ምን ላድርግ ሲለው ያ ባለጠጋው ሰውዬ ኢየሱስ ክርስቶስ ምን ብሎ ነው የመለሰውለት? ናቲ እየሰማኝ ነው ወይ? እየሰማሁ ነው። ሲሲ ምን አልከኝ? አንድ ባለጠጋ ሰውዬ መጥቶ ኢየሱስ ክርስቶስ ጋር መጥቶ የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ሲጠይቀው ምን ብሎ ነው ኢየሱስ የመለሰለት? እኔ እንጃ። ጨርሰው አንተ ሲሲ። ባለጠጋ የሚለው ነው። ባለጠጋው ሰውዬ መጥቶ እመንና ዳን ብቻ ለምን አላለውም? ያለን በሙሉ ለድሆች ሽጠህ ተከተለኝ ለምን አለው? ሰው ራሱን ጥሎ ያው አይ ሰው ያለውን ይኸውልህ፣ ገንዘብ ምን መሰለህ ለሁለት መንግስት እንዳትገዛ ነው። ለሞግታችሁ ለምን ለምን አላለውም? እመን ብቻ በእኔ ካመንክ በቂ ነው ለምን አላለው? አዎ ያ እኮ እምነቱን ማሳያ እኮ ነው። እምነቱን እንደ አሁን እኮ ሽጥና አልሸጥም ይኸውልህ፣ እንዴ ያ እኮ እምነቱን ይኸውልህ፣ እምነቱን እኮ ነው የጠየቀው እኮ እዛ ጋር በተዘዋዋሪ ያለ ሽጥ ተከተለኝ ሲለው ምንም በተዘዋዋሪነት አይደለም ፕሮፌት እንዴ ለምን ያ ቆይ ሲሶ
ከልጅነቱ ጀምሮ ሕግን እንደጠበቀ አውቆ እንትን ብሎ እንዳለ አውቆ ከሕግ ሁሉ ነገር እንዳለ አውቆ ያለን በሙሉ ለድሃ ሽጥና ተከተለኝ አለ። ሲሶ do you hear me? Yes. ይኸውልህ ያለበትም ምክንያት አሁን በተዘዋዋሪ በተዘዋዋሪ ምንድን ነው እምነቱን የጠየቀው እኮ እምነቱን ትክክለኛ እምነት ነው ወይስ አይደለም? ሸጠ ተከተለኝ ሲለው ያ ሰውዬ ሸጦ ከተከተለው የእውነትም አምኗል ማለት ነው። ምን ላድርግ ሲለው እመን እኮ ነው። ማመኑን ደግሞ እንዲያ እንትን አይደለም። የፌዝ አለውን ዶክትሪን ምን ላይ ነው የቆመው? ፌዝ አለው ማለት ጸጋው ብቻ ነው። አንተን ፌዝ እምነት ብቻ የሚለውን ነው እንዴ? ፌዝ አለውን ጸጋ ብቻ እኮ አይደለም። ሶላ እንዴ ፌዝ አለውን ጸጋ ብቻ ሶላ ፊዴና ፌዝ አለውን ይለያያል እኮ። ፌዝ አለው ማለት እኮ በኢየሱስ ክርስቶስ ማመንና ማመን ብቻ እኮ ነው አይደለም እኮ። ስታምን እምነት አሁን ያዕቆብ ላይ እንደሚናገረው ነው እኮ። ያ ማለት ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታመን። አሁን እኮ ፌዝ አለውን በልብ ብታመን በአፍ ብትመሰክር ትጸድቃለህ ነው። ፌዝ አለውን የቆመው እዛ ላይ ነው። ፌዝ አለውን ላይ ምንም ከእምነት የሆነ መታዘዝ የሚጠይቅ ነገር የለም። በቃ በአፍ ማመን ብቻ ነው። ሲሲ ፌዝ አለውን ምንድን ነው? በአፍ ማመን ብቻ አይደለም ሲሶ። በአፍ ማመንማ ሴጣንም ያምናሉ ይንቀጠቀጣሉ ይላል። በአፍ ማመን ብቻ ሳይሆን ያንን አምነህ እምነትህን በቃ እንደውም አሁን ወደ ፌዝ አለውን ተመልሰናል። ከሶላ እንትን እኔ እምነት ይወል ባይዘው እምነት ሁለት አይነት እምነት ያለው እምነት ፌዝ አለውን ማለት ምን ማለት ነው? ሲሲዬ አይደለም ጋይስ፣ ፌዝ አለውን ማለት ምን ማለት ነው? እምነት ብቻ ማለት ምን ማለት ነው እኮ? ሰው ልጅ በስራው በእምነት ኢየሱስን በማመን ነው እንጂ በስራው አይድንም ነው። ታዲያ እዛ ጋር ምንድነው የተጠየቀው? ያለን ሽጥና ተከተለኝ የተጠየቀው ምንድነው? እምነቱ ለማለት ስራ ነው እንዴ? እምነቱ ትክክለኛ መሆኑን ለመግለጽ ምን ስራ ያለን በሙሉ ሽጠህ ለድሃ ሰጥተህ ተከተለኝ እኮ ነው ያለው እኮ። ተከተለኝ ነው የሚያድነው። ታዲያ ኢየሱስን ማመን ነው የሚያድነው እኮ። እንዴት ለምን ያለን ይዘህ ዝም ብለህ ተከተለኝ ለምን አላለም? ለምን ያለን ሽጠህ ተከተለኝ አለ? አዎ እኮ ያለው እኮ አንድ ጥቅስ ይዘህ ደግሞ አታብራራማ። ሰው በእሱ የሚያምን ሁሉ የዘረቆ ያስማ። አንድ ጥቅስ ብቻ እኮ አይደለም እኮ የጌታችን የኢየሱስ ክርስቶስ መሰረታዊ ትምህርት ነው። ጳውሎስ ጋር መጥቶ አይደለም እዛ ወይ እኮ አይደለም ይሄን ጥያቄ የጠየቀው ጳውሎስ ጋር መጥቶ አይደለም የጠየቀው። ይሄን ጥያቄ የጠየቀው ጴጥሮስ ጋር መጥቶ አይደለም የጠየቀው። ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጋር መጥቶ መምህር ሆይ የዘላለም ሕይወት እንዳገኝ ምን ላድርግ አለው። የዘላለም ሕይወትን እንዳገኝ ምን ላድርግ ሲለው ኢየሱስ ክርስቶስ ከልጅነቱ ጀምሮ ሕግን የጠበቀ ሰው እንደሆነ አውቆ ያለን በሙሉ ሽጠ ለድሆች አካፍለ ተከተለኝ አለው። ለምን በእኔ አምነህ ተከተለኝ ለምን አላለም? በቃ በእኔ ብቻ ለምን አለ? ልመልስልህ። ምሳሌ የሰውዬ ቆይ ከልጅነቱ ጀምሮ ሕጉን ጠብቋል፣ ስራ ሰርቷል። የሕግ ስራው አድኖታል። የእኔ ጥያቄ ለምን በእኔ ብቻ ምን አላለም? ወደ ሌላ አትሂድና ሕጉን ጠብቆ ስራ ሰርቷል አይደለ? ስራው አድኖታል አላዳነው። ታዲያ ፌዝ አለውን ማለት እኮ ስራ አያድንም ነው። እዚሁ መለስከው እኮ። ለምን እዚህ ጋር ለምን ታዲያ ለምን በእኔ ብቻ ምን አላለውም? ነው የእኔ ጥያቄ እኮ። ተከተለኝ ማለት ምን ማለት ነው እንዴ? ተከተለኝ ብቻ አይደለም ያለው እኮ ያለን በሙሉ ለድሆች ሽጣ አካፍለ ተከተለኝ አለው እኮ። እሱማ መጀመሪያውኑ ሰውየው እኮ ከልጅነቱ ጀምሮ ሕግን ጠብቆ የሕግን ስራ ሰርቷል። በዛ አልዳነም። አጠቃላይ ልንገርህ፣ እንደውም ዛሬ ልንገርህ፣ አጠቃላይ ወንጌላቱ ላይ ያለው የጌታችን የኢየሱስ ክርስቶስ የዘላለም ሕይወት ትምህርትና ሪፎርመሮች የሚያስተምሩት ፌዝ አለው የሚለው ትምህርት ለኔ ይጋጭብኛል። ለኔ ነው ለኢየሱስ ክርስቶስ ሳይሆን ስራ ነው የሚያድነው ብለህ ነው የምታምነው አንተ። ሁሉ ይገጠው ያልተከተለ አይድንም ነው። አብዛኞቹ ሪፎርመሮች የሚያስተምሩት የእንትን ትምህርት አብዛኞቹ በኋላ ደግሞ ለሪከርድ ደግሞ ማን እንትን ይላል። እና ዩ ጋይስ እንዴት ናችሁ? ደህና ናችሁ? የእኔ እምነት ይህ ነው። ወደፊት እስቲ በዚህ ጉዳይ እንትን እላለሁ።
ያለኝ ንባብ ሲስተካከልና እየጠራ ሲመጣ ሀሳብ ምናምን ሰጥበታለሁ። አጋፔ ምኑን አውቀ ነው ሌላኛው ጀማሉን ከምትለን? ምኑን አውቀ ነው አጋፔዬ? ስለ ኒው ፐርስፔክቲቭ ታውቃለህ? ኒው ፐርስፔክቲቮች ምን ብሎ እንደሚያምኑ ኒው ፐርስፔክቲቮች የሪፎርመርን ቴዎሎጂ እንደማይቀበሉ አጋፔ ታውቃለህ? ሪፎርመሮች እንትኖች እኮ ኒው ፐርስፔክቲቮች እኮ የፖላይን ቴዎሎጂን ሚስ አንደርስታንድ ሪፎርመሮች እንትና እነ ኤፒሳንደርስን ታውቃቸዋለህ? እነ ኤፒሳንደርስ ኒው ፐርስፔክቲቮች ታውቃቸዋለህ? አንተ ጀማል ነው የሚታይ አይደል እንዴ? የተለያዩ ስኮላሮች እንደ ስክሪን ይህን ቴዎሎጂ ታውቀዋለህ? አይ እንዳለን እነዛ አይቀበሉም። የሪፎርመር ቴዎሎጂን አይቀበሉም እነሱ። ለምሳሌ ስፔሻሊ ፌዝ አለው የሚለውን አይቀበሉም። ሲሶ ግን አንድ ደቂቃ ብቻ እነ ማቲው ባረት እነ ዶን እና ኮንቴምፖራሪ ቴዎሎጂያን እኮ ከረንት ያሉ ኮንቴምፖራሪ ቴዎሎጂያን ስፔሻል ኮንቴምፖራሪ ቴዎሎጂያን የሪፎርመርን ቴዎሎጂ አይቀበሉም። ሪፎርመር ቴዎሎጂ አይቀበሉም ሚኒሴስ እንደውም እነዚህ ሶላዎች አሁን ፌዝ አለው የሚለውን ትምህርት አይቀበሉም። ስፔሻሊ ፌዝ አለው የሚለውን ትምህርት አይቀበሉም። ሳሊቬሽን ባይ ፌዝ አለው የሚለውን ትምህርት አይቀበሉም። አሁን ዝም ብላችሁ የሆነ ቤት ሪከርድ አድርጋችሁ እኮ መልቀቅ እኮ አይደለም እውቀት እኮ ፍፄ በጣም እኮ እንትን የሚል እኮ ነው እንዴ። ኢቨን ፒስተስ የሚለውን የግሪኩን ትርጉም ሲተረጉሙ ተሳስቷል። ሪፎርመሮች በተሳሳተ እንትን ነው የተረጎሙት ብሎ የገላትያን ማብራሪያ ኢቨን እንትና እኮ እነ ዶክተር በአማርኛ ራሱ የተጻፉ ጽሁፎች ራሱ አሉ እኮ። ወይ ምን አልከኝ? አንድ ደቂቃ እዛ ጋር ምን እኔ አንድ ሀሳብ ልስጥ ትንሽ፣ አንድ ደቂቃ ብቻ 30 ሰከንድ። ምን መሰለህ እዛ ጋር ሸጠ ተከተለኝ ያለው ሰውየው ልቡ እምነቱን እንትን ለማለት ነው አሁን ያመነ ሰው ይሰራል የሚባለውን ነገር ታውቃለህ። ፕሮፌት ይወደድ እኔ አንድ አሳይመንት ልስጥና ኖ 30 ሰከንድ ብቻ አስተኛ እንዴ በእናትህ። ከዛ አሳይመንት 30 ሰከንድ ደቂቃም ችግር የለውም። አሁን እምነት ብቻ ላይ የትኛው ላይም አጋፔ ፌዝ አለውን ራሱ ስጽፍ ትክክል አልጻፍኩም። አጋፔ ፌዝ አለውን ስጽፍ ራሱ እከን ጻፈው። ፌዝ አለውን እኮ ነው። እንዴት ነው የሚያብራሩት ፌዝ አለውን? እሺ ቀጥል። ኖ ስራ አያስፈልግም ሳይሆን እኛ ጋር ምንድነው መሰለ በስራ ሳይሆን ምንድነው ያመነ ሰው ይሰራል ነው። የምትሰራው ለመዳን ሳይሆን የዳነ ሰው ነው የሚሰራው የሚባለውን ታውቀዋለህ። እና ያ ምንድነው ይሄ አሁን ሰውየውን ያለን ሁሉ ሸጠ ተከተለኝ ሲለው አምኖ ነው እኮ እሺ የሚለው እንጂ ሳያምን አይደለም። ከዛ በኋላ ሽጦ አይደለም ድኛለሁ የሚለው አምኖ እሺ ካለ የሰውየው እውነትም እምነቱን በትክክል ማምኗል ማለት ነው። እሱም ገባ። ሰውየው ግን ሳያምን አንተ የምትለው ገብቶኛል እኮ እኔ እንትርጉም እኮ ለዘመናት እኛም ስተረጉሞ ነበር። አሁን ግን የመጣ ሌሎች ደግሞ በቃ እሱ ከሆነ እንደዛ ከሆነ አሁን የመጡትን ከሆነ ኦኬ እሺ። እኔ አሁን ለምሳሌ አሁን ኢቭን ይሄ ፌዝ አለው የሚለው ፌዝ አለው የሚለውን ማይቀበሉ ስኮላሮች አሉ። ኢቭን እኛ እንትን ውስጥ ማለት ነው ወንጌል አማኞች ውስጥ አሉ።
ላም ከእንትን ነው ያወጣሁት። መጽሐፉ አክቹዋሊ አለኝ። መጽሐፉን እስካወጣው ድረስ እንትን ስለሚል ጥሩ። በዛው ፕሮፌት ሳሚን አስገባው ሲሱ እሱ ስለምን ይሄንን አየ ሳሊቬሽን ባይሊጂንስ ያለው ማቲው ሪፒት ኦኬ ይሄኛው አሁን ይሄ በጣም በአሁኑ ሰዓት ሊዲንግ ስኮላር ነው። በጣም በህይወት ያለ ስኮላር ነው። ማቲው ባረት በጣም ጎበዝ የኒው ቴስታመንት ስኮላር ነው። አሁን የሰውዬ መተ ሳሊቬሽን ባይ ፌዛሎን ተቀበለው ብትል አይቀበልም። አዲስ እንትኖች ናቸው። እኔ ግራ ገባን እኮ። እስቲ ፕሮፌት ሳሚን አስገባው፣ እሱ ሊነግረን ነው፣ ሊያስረዳን እኮ ነው። አንድ ያስገባው ዲሶ ፕሮፌት ሳሚን እሺ ፕሮፌት ሳሚ ሰላም ነው ወንድም ሲሳይ፣ እንዴት ነው? አሎ እግዚአብሔር ይመስገን። አሎ ጌታ ይባረክ። ሰላም ነው? አሎ እግዚአብሔር ይመስገን። ባይ ዘ ዌይ ዩ ጋይስ በጣም እንግዲህ በጣም አሪፍ መጽሐፍ ነው። እንግዲህ በጣም ማንበብ የሚችል ሰው ቢያነበው አሪፍ መጽሐፍ ነው። የሳሊቬሽን ባይ አሊጀንስ ያለው የሚለው በጣም አሪፍ መጽሐፍ ነው። ፕሮፌት ሳሚ እምነት ብቻ አሁን የሚባል ትምህርት የለም እየተባለ ነው። ምን ትላለህ እሱ ላይ? ሊገሉን እኮ ነው፣ ሊያጠፉን እኮ ነው። እምነት ብቻ የሚባል ለምሉት ሰዎች አይ ይኸው መጽሐፍ አመጣኩ። አሁን ይሄ እምነት ብቻ የሚለው ትምህርት መጽሐፍ ቅዱስ አይደለም እያለ ነው መጽሐፉ። እና ሌላ ምን እንጨምር? ይሄንኑ መጽሐፉን እንጨምርበት ታዲያ ወገን። እስቲ ትንሽ በለን። ያው አንድ ቁጥር ስጽፍ እኮ ያው ልታስረዳም ብዬ ነው። ትንሽ በለን። እኔ ማቀው ልበል። እስቲ በለን። አዎ እስቲ ፕሮፌት ሳሚ የሪፎርመሮችን ቲዮሎጂ ፌዛለው የሚሉን ታውቀዋለህ? እኔ እንደዛ እንኳን የሰለጠነ ሰው አይደለም ማለቴ፣ እንደዚህ ብዙ ነገር አላውቅም፣ ግን መጽሐፍ ቅዱስ ላይ ያለው ትንሽ ነገር ሞክራለሁ። አይ አይደል፣ ቲዮሎጂካል ነገር ስለሆነ ያነሳ ነው። ለምሳሌ የሪፎርመሮች ወይም የወንጌል አማኞች 5ቱ ፒላርስ አሉ አይደለም? 5ቱ ዶግማ ትምህርቶች አሉ አይደል? ምን የሚሉት? እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ የሚሉት ማለት ነው። አዎ ከዛ ውስጥ አንደኛው እምነት ብቻ ይላል። እምነት ብቻ ሲሉ ምን ማለታቸው ነው? እምነት ብቻ ሲሉ እንግዲህ በእኔ መረዳት ምን እያሉ ነው? ሰው በእምነት እንጂ በስራ አይጸድቅም ወይንም በሌላ መንገድ አይጸድቅም ለማለት ነው። ለምሳሌ እምነት ብቻ ብለው ደግሞ በጥምቀት የሚያምኑ ወንጌል አማኞች አሉ። እነሱ ምን ማለታቸው ነው? እንግዲህ እንደኔ እምነት የጥምቀት ጉዳይ ሲነሳ ከክርስቶስ ኢየሱስ ጋር ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ በእምነት ብቻ ይድናል ብለው የሚያምኑ ለምሳሌ ወንጌል አማኞች አሉ። ያ እምነት ደግሞ ከዛ ደግሞ ለመዳን ደግሞ ሰው ግዴታ መጠመቅ አለበት ብሎ ደግሞ የሚያምኑ ሰዎች አሉ። ሰዎች ናቸውስ? በቤተ እምነት ደረጃ በእምነት ደረጃ አሉ። በእኛ ጋር አሉ። ቤተ እምነት ውስጥ ያሉ ሰዎች አሉ። ቤተ እምነቶች አሉ። አዎ ምናልባት እነሱ ሰዎች የእነሱን ጉዳይ እነሱ ቢያወሩ ጥሩ ነው። ግን እንደኔ ድነዋል። ፕሮፌት እነሱ ሰዎች ትክክል ናቸው ትላለህ? በእምነት ብቻ ብለው ለመዳን ጥምቀት ያስፈልጋል የሚሉ ወንጌል አማኞች አሉ። ልክ ናቸው የሚል እምነት የለኝም። ልክ አይደለም? አዎ በጣም ስተዋል። ተው አይባልም። እረፍት ፕሮፌት ስለዚህ ስተዋል ምናምን ሳይሆን አንተ ትምህርቱን ስለማታውቀው
ኤኒዌይ አሁን ወደ እስራኤል መለስና ዩ ጋይስ ኦኬ እቺ መጽሐፍ ሪኮመንድ ላድርጋችሁ። በጣም አሪፍ መጽሐፍ ነው። ጸሐፊው ማቲው ባረት ይባላል። ሳሊቬሽን ባይ ዋር የሚል መጽሐፍ በቅርብ የጻፈው መጽሐፍ አለ። ሳሊቬሽን ባይ አሊጀንስ ያለው አሪፍ መጽሐፍ ነው። እንግዲህ ሳሊቬሽን ባይ ፌዝ አለው የሚሉ አሉ። ሳሊቬሽን ደግሞ አሊጀንሲ ማለት ፍጹም የሆነ መታዘዝ ማለት ነው። ፍጹም የሆነ መታዘዝ ይሄ የሚወደን ቢኖር በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ ይከተለኝና እንደዛ አይነት ነገር ነው። ታዛል እኔ እንኳን ይሄ እኮ የኒው ቴስታመንት ስኮላር ጻፊ እኮ ነው እንዴ። ቤሊ ምን ነካኝ? አሞኛል ዛሬ የሚታይ ትንሽ ታሞኛል ዛሬ። እኔ እኮ በግድ ነው ላይቡን እኮ ሲሲ ታዛል ወይስ አልዳንክም? ከሁለት አንዱ ታዛል ወይስ አልዳንክም? ምን መታዘዝ ምን ማለት አልገባኝም። አሁን በመታዘዝ ነው የሚዳነው አላልክም? የሰውዬውን ጠቅሰህ አይ መታዘዝ አላልኩም። ፍጹም የሆነ ለክርስቶስ ባለን መታዘዝ ነው እውነተኛው ድነት ያለው ነው የሚለው። ፍጹም የሆነ መታዘዝ። ለምሳሌ ጌታችን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል ካለ ማመን መጠመቅ፣ እንደዚህ በቃ የጌታችን የኢየሱስ ክርስቶስ ትእዛዛትን በፍጹም በመጠበቅ በነዚህ ነገር
ከዛ የጠፋ ምንድን ነው? እና ባይዘዌ የመጨረሻ ተአሙኛል ልዝጎ በቃ ላይ ይህንን መጽሐፍ እስቲ እዩትና ሾፍ ሾፍ አድርጉትና ደግሞ ሲሳይ ሌላ ስድስተኛ ሶላ ይዞ መጣ እንዳትሉኛ አደራችሁን። ሲሳይ እኛ እስከዛሬ የምናውቀው አምስቱን ሶላ የእግዚአብሔር ቸርነት ምሕረቱ በርሱ ነው ዛሬ ላይ መቆሜ። አይ ቀናት ተቆጠሩ፣ ዓመታት አለፉ። ሲሴ ክርስቶስ ትእዛዝ ሁሉ ፈጽሟል። እኔ በምን አቅሜ ቤልዬ እኔ አንድ ደካማ ተራ ኃጢአተኛ ሰው ግን ድነት የሚገኝ የክርስቶስን ትእዛዝ በመፈጸም ነው። እኔ በምን አቅሜ የት ነው ድነት ግን የሚገኘው የጌታችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ በመፈጸም ነው። ለምሳሌ ኢየሱስ ክርስቶስ ሲናገር ምን አለ? ወንድሙን ጨርቃም የሚል የገሃነም ፍርድ ይገባዋል አለ። አየ ያመነ የተጠመቀ ማለት ማመንና መጠመቅ ብቻ ሳይሆን ሌሎችም የጌታችን የኢየሱስ ክርስቶስ ትእዛዛትን በመጠበቅ ሊትራሊ እኮ ነው ያለው። አምኛለሁ በቃ በኢየሱስ ክርስቶስ አምኛለሁ ብሎ ወንድሙን ጨርቃ ወንድሙን ነው ያለው እኮ አጋባ ማለት ይሄ ማለት በክርስቶስ ቤተሰብ የሆኑ ሰዎች ወንድሙን ለምሳሌ ወንድሙ ተነስቶ ጨርቃም ቢል ይሄ የማን ትእዛዝ ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ እኮ እና መጽሐፉ ላይ ደግሞ ተመሳሳይ የኢየሱስ ክርስቶስ ትእዛዛትን እንትን ይላል ይናገራል። ለምሳሌ የዮሐንስ 15 ስብከት ላይ ምን ብሎ ነው? በእኔ ያለ የሚያፈራ የማያፈራ ይቆረጣል አይቆረጥም። ይሄ ጌታችን የኢየሱስ ክርስቶስ ትምህርት ነው። አየህ አንዴ አምኛለሁ ድኛለሁ ብለህ እንደፈለግከው አልጠፋም እንትን አልልም አልረሸንም አልቆረጥም የሚል ይሄ ሳልቬሽን ባይ አሊጀንስ አሎን የሚለው ትምህርት ውስጥ እንትን አይለም።
ቤሊ አፍርታል እኮ አይደለም እኮ the question is እኔ አንተ ሲሳይ አፍርታል አይደለም እኮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት ወንጌላቱ ላይ እንዴ መንግስተ ሰማያት ቀርበ ማን ንስሐ ግቡ ብሎ ኢየሱስ ክርስቶስ ያስተማሩ ትምህርት ምንድነው ነው? የኢየሱስ ክርስቶስ ትምህርት ምንድነው? ኢየሱስ ስለ ዘላለም ሕይወት ስለ ነገረ ድነት ምን አስተማረ ነው? እናንተ አብዛኞቻችሁ የያዛችሁት ምንድነው? ጳውሎስ ያስተማረውን ትምህርት ብቻ ነው የያዛችሁት። ሪፎርመሮች አብዛኞቹ የሚያስተምሩት ፖላይን ቴዎሎጂ ነው። ለዛ ነው እና ፒሳንደርስ ኢቨን የጳውሎስን የገላትያንን ማብራሪያ የገላትያንን ትምህርት ራሱ አልተረዱትም ብሎ ነው የሚሞክቱት እንጂ ሳልቬሽን ባይ ፌዝ አለው የሚለው ትምህርት እስቲል ብዙዎች ይተቹታል። እኔ ብቻ አይደለሁም። እኔ ደግሞ ያው ኦኬ ድሉ እንዴት ነህ መምህር ድል በድል ሲስዬ እንዴት ነህ? እግዚአብሔር ይመስገን። አይ ለአንዲት ነገር ነው የገባው። እኔ ሲስ ለምን መሰለህ ስሙት እስኪ አስተምር እስኪ አንተ ስታስተምር ማየት ፈልጋለሁ። እንደው በማርያም ይዣለሁ ዛሬ 1:30 ደቂቃ ጊዜ እንስጥህ። በቃ አሁን በቃ አትሳትስቅ። በቃ አንተ ጌታን እውነቴን ነው። እኔ አንዳንድ ጊዜ እኔ እንዴት እንደምትል አይገባኝም። የሚገርም እውቀት እንዳለህ እኔ ዝም እየረዳለሁና እስኪ እንደው 30 ደቂቃ እንደው ግድ የለም 20 ደቂቃ ወስደህ እስኪ በቃ አንድ አጠር ያለ ትምህርት እንደው በጌታ እንደው በክርስቶስ ደም ይዣለሁ። እንደው በቃ ማንንም ሳታስገባ በቃ እንደው ስሞትልህ በቃ ይሄን ልልህ የገባሁት በቃ አወርዳለሁ። በቃ እኔ ከታችኝ ነው የምማር ማርያምን በቃ እስኪ በቃ ዝም ብለህ 10-15 ደቂቃ ወስደህ በቃ ከዛ ደግሞ ዘና ፈታ እንላለን። ችግር የለም። ኧረ እኔ ማስተማር አልችልም። ዩ ጋይስ እኔ ማስተማር አልችልም። ቴንክ ዩ ድሉ ግን አይ ማስተማሩ እንኳን ይቅርብ። እኔ ስለሚያባስተምር ይልሻል። አይ ድሉዬ ቴንክ ዩ እውነት በጣም ነው የምወደው፣ በጣም ነው የማከብረው ጌታን። ግን ያው እኔ አስተማሪ አይደለሁም። ግን ኤኒዌይ ግን ሰሞኑን በዚህ ርዕስ ተደጋጋሚ ይህንን ርዕስ የሚሞግት ሰው ይሄ ነገር ትክክል አይደለም ሳሊቬሽን ባይ ፌዝ አለው የሚለው ሳሊቬሽን ባይ አሊጀንስ ያለው እንግዲህ ቴዎሎጂካል ተርም ነው፣ ቴዎሎጂካል ተርም የሰጡት ነው። ግን እኔ ሳሊቬሽን ባይ ፌዝ አለው የሚለው ትምህርት የሚቃወሙና የሚተቹ ብዙ ስኮላሮች አሉ። ከዛ አንጻር ያለው ነገር እንግዲህ ከታች ያላችሁ ወንጌል አማኞች ካላችሁ አዛ አሳይመንት ውሰዱና እስቲ ምን እያሉ ነው እነዚህ ሰዎች አሁን ላይ የመጡት እነ ኤንቲ ራይት ጭምር ይህንን ነገር አይቀበሉትም እና ምን እያሉ ነው? ይህን ነገር እነሱ ምን እያሉ ነው የሚለውን ነገር ሌሊሻውነት ማስተማር የጀመርኩ መስሎች ከሆነ እነዚህ ሰዎች ምንድን ነው የሚሉት? ኢቭን ውሸት አይደለም ቤኒ፣ ውሸት አይደለም። እስቲል እኮ እነዚህ ሰዎች እኮ በህይወት ያሉ ስኮላሮች እኮ ናቸው እኮ በህይወት ያሉ ስኮላሮች ናቸው እነዚህ ሰዎች በህይወት ያሉ ስኮላሮች ሳላነበው ቀርቼ አይደለም ይኸውልህ new perspective on Pauline and justification the new perspective on Pauline school of thought is a new እና ቤሊ አንተ ከኛ የተሻልክ የተማርክ ሰው ምናምን ስለሆነ ቢያንስ ይኸውልህ እነዚህ አሉ በቃ
እና በአሁን ሰዓት ያሉ በጣም ትላልቅ ስኮላሮች የሚከተሉት ስኩል ኦፍ ቶት ነው። በእኛ ስኩል ኦፍ ቶት የሚባለው ስኩል ኦፍ ቶት ነው። እና ፕሊስ ብታነቡ ታሪፍ ነው። በጣም ጸዴ ትምህርት ነው። ጸዴ ሀሳብ ያላቸው እሺ በለጠ ሶላ ስክሪፕቸር እንትን እምነት ብቻ አያስፈልግም ማለት እንደ ሰውየው እምነት ብቻ ብለው ሪፎርመሮች በደንብ በጥንቃቄና በስነ ስርዓት አዳምጠኝ። በያን ጊዜ በታድሳውያን ሪፎርመሮች እምነት ብቻ ብሎ ሲነሱ አብዛኞቹ ለምሳሌ እምነት ብቻ ብሎ የተነሱት የገላትያንን መጽሐፍ ይዞ ነው የተነሱት። የገላትያንና የሮሜ መጽሐፍ ይዞ ነው የተነሱት። ስለዚህ ያን ጊዜ ሲነሱ የጳውሎስን ትክክለኛ ሐሳብ አላገኙትም። ጳውሎስ በገላትያንም ሆነ በሮሜ መጽሐፍ እምነት ብቻ ብሎ ሲናገር ብሎ በጣም እነሱም ያስቀምጡት ነገር አለ። አንተ እንትን በለው አንብበው፣ መጽሐፎቹን አንብብና ማንበብ እኮ ሙሉ ሰው ያደርጋል። አይ አንብብ ያለው ብላ እንደመጣው ሰይሳይ እንደዚህ በሚዲያ ላይ ጎልድ ክሌም እኮ ያደረከው አንብብ ያለው ብለህ ነው። እኔ ፌዝ አልሆን አልቀበልም ነው ያልኩህ እንጂ እኮ ይሄንን ጉዳይና ሞግተኝ ላስተምር እኮ አላልኩም እኮ። እኔ አሳለው ብለህ ስለሞገትክ እኮ ነው ህዝቡን። አሁን ለምሳሌ ሙሉ ወንጌል ሆነ ፌዝ አልሆን አልቀበልም ማለት እኮ አችልም ወይ ነው? አልቀበልም ፌዝ አልሆን አልቀበልም መብቴ መሰለኝ እኮ። ፌዝ አልሆን ሙሉ ወንጌልም ፕሮቴስታንትም ልትሆን አችልም። ሲሲዬ ምን ካልሆንኩ ምን እኔ ብዙ አይገደኝ አይሞቀኝ አይበርደኝ። እኔ ምን እሱ ከሆነ በቃ እሱ ካልሆንክ እኮ አልሆንኩም ማለት መብት ነው። እኔ እኮ የክርስቶስ ኢየሱስ ተከታይ ለመሆን የተጠራሁት እንጂ እኮ የሙሉ ወንጌል ተከታይ ለመሆን አልተጠራሁም እኮ። ስለዚህ ሙሉ ወንጌል አይደለም ነው። እኔ ወንድሜ እናንተ ከስሙ ነው እንዴ ያላችሁ? እኔ እኮ ከሙሉ ወንጌል እኮ እኔ የሙሉ ወንጌል ተከታይ እኮ እሱን አሁን ፕሮቴስታንት ካልሆንክ ወንጌል አማኝ ካልሆንክ እኮ ችግር የለውም ማወቅ ነው እኮ የፈለግነው ሲስ እኔ ችግር የለውም። እኔ እኮ የሙሉ ወንጌል ተከታይ ለመሆን አልተጠራሁም እኮ እያልኩ እኔ እውነተኛ የመጽሐፍ ቅዱስ ትምህርትን ለማወቅ የምጥር ሰው። እነዚህ ሰዎች በስራ ነው የሚዳነው አሉ ወይ? በእምነት ብቻ አያድንም አሉ ወይ? አሁን ያመጣው እኮ አነበብኩ ብለህ ያነበብከውም አላሳየህንም እኮ። እኔ አንብቡ እኮ ነው ያልኩት እኮ። እንደዚህ አይነት ስኩል ኦፍ ቶቶች አሉ። ሌላ ስኩል ኦፍ ቶት መጥቷል። አንደኛው የመጣው ምንድነው? ለምሳሌ ሳሊቬሽን ባይሊጀንሲ ብሎ ለምሳሌ ማቲው ባረት የጻፈው ትልቅ መጽሐፍ አለ ሳሊቬሽን ላይ። እንደውም የሚገርም ነገር ደግሞ በቅርብ ደግሞ የሌላ የጻፈው መጽሐፍ አለ ሳሊቬሽን ባይ ዋር ኦፍ ሳሊቬሽን ነው ምናምን የሚል አንድ መጽሐፍ ጽፏል። ሂስቶሪካል የደህንነት እንትኖች እንዳለ አንስቶ የጻፈው አሪፍ መጽሐፍ አለ። አንብብ እኮ እኔ እኮ ቡክ እኮ ሰጀስት እያደረኩ እኮ ነው መጽሐፍ። በቃ ለመሰል አሁን አንተ አንዳንዴ የሆነ ትምህርት ካልተስማማ ወደ ሌላ ቦታ መሄድም ከፈለክ እኮ በግልጽ መሄድ ነው እንጂ እኔ እምነት ብቻን አልቀበልም ፕሮቴስታንት ነኝ እንትና አልቀበልም ሙሉ ወንጌል ነኝ ምናምን ማለት እኮ ይሄ እኮ ክሊርሊ ይሄን የሚያምን ነው ክርስቲያን ተብሎ እኮ በእምነት መግለጫ በካውንስል ደረጃ እኮ የተቀመጠ ነው። እሱን አላምንም ካልክ አሁን ለምሳሌ ጥምቀት ለድነት አይደለም ብለህ ኦርቶዶክስ መሆን አይችልም አይደል? ልክ እንደዛ ማለት ነው። እኔ ዛሷኔ እኮ ፕሮቴስታንት የምመርጠው እኮ እኔ አሁን ይሄኛው ለምሳሌ ሙሉ ወንጌል ውስጥ ሆኖ እኮ የሙሉ ወንጌልን ትምህርት በሙሉ ሙሉ ወንጌላውያን ይቀበላሉ ብለህ ታምናለህ እንዴ? ለምን ካልተቀበሉ ሙሉ ወንጌል ለፕሮቴስታንትም መሆን አይገባቸውም እኮ መብታቸው ነው። ሌላ ቤተ እምነት መሄድ ይችላሉ። አይ እንደዛ አይደለም እኮ እኛ ጋር ያለው ስኩል ኦፍ ቶት እኛ ጋር ይፈቀዳል አይደለም። ሲሲ ክርስቲያን ነኝ ብሎ በዚህ ደረጃ በሚዲያ ወጥቶ እንደዚህ ነው ማለቱ ጥቅም የለውም ነው። ሌላ ወደ ጌታ የሚመጡ ሰዎችን ማሰናከል ነው የሚሆንብህ። አይ እንትን በል አንተ ከኛ የተሻልክ የንባብ የትምህርትም ልምድ ስላለ እነዚህ መጽሐፉን እኮ መለጠፍ ሳይሆን አንብበህ ያነበብከውን እዚህ ጋር በእምነት ብቻ እኮ ተቃወመ ብለህ ማሳየት ነው ያለብህ። እኔ ላስተምር እኮ አልመጣሁም እኮ አይደለም። የሪፎርመሮችን ሳሊቬሽን ባይ ሊጀንሲ ብሎ የሪፎርመሮችን ሳሊቬሽን ባይ ፌዝ ብሎ ብቻ እሱን ማይቀበሉ ሰዎች ለምሳሌ አሉ ነው ያልኩ። ለምሳሌ እምነት ብቻን አላምንም ብለህ ቦልድ ክሌም አደረክ እኮ። ከዛ ሙሉ ወንጌል ነኝ ያልኩ ፕሮቴስታንት ነኝ ያልኩ። እምነት ብቻ ነው እኔም አላምንም። እምነት ብቻ ስለዚህ አሁን ፕሮቴስታንት ወጣል ወይስ አለ? አልወጣሁም።
ትቆያለህ ወይስ በምን ስልጣን ነው የምታስወጡት? ማናችሁ ነው እኮ ነው። በምን ስልጣን ነው የምታስወጡት? ስለዚህ ትምህርቱን ካልተቀበልክ ታዲያ እንዴት ይሆናል? ሲሲ በምን ስልጣን ነው የምታስወጡኝ? ነው ራሱ ትምህርቱ ነው የሚያስወጣህ። የማታምንበት ነገር ውስጥ ነው። እኔ እንትነገርኩ እኮ እንዴ እኔ ማምነው ለምሳሌ አምስቱን ሰው ላይ ያላመነ ፕሮቴስታንት አይሆን የሚል ነገር አዎ ይላል። ያው እንትኑ ላይ ካውንስሉ ላይ ገባና ይሄን ምናምን ወንጌል አማኞች ነን ይላል። እሺ ይሄን ማታምኑ ወንጌል አማኞች አይደላችሁም ይላል። አዎ አይደለም። አዎ ይኸውልህ የምናምንበት ብሎ የእምነት መግለጫውን አሁን ለምሳሌ እነ ኢፒሳን እነ አዳንትኖች አሉ። አሁን ሳሊቬሽን ባፌዝ አለውን ብሎ የማያምኑ ሰዎች አሉ። እነማን ናቸው? እኔ ቅድም ለምሳሌ አንዱን አመጣሁልህ እኮ። እሱ ስህተት አላለም። አሁን እሱ ትምህርቱን አላወቀም ማለት አያምንም ማለት አይደለም እንዴ። በነገራት እንትን እኮ ፕሮፌሰር እኮ ነው አባቴ። እንዴት ነው እንዴ? በጣም ትምህርቱን አያውቀውም ማለት። አሁን አንተ እኮ አላምንም አልክ ሚዲያ ላይ ወጣ። ስለዚህ አይደለም ይሄ ሰውዬ ፕሮቴስታንት አይደለም እንዴ? አይ አይደለም። እኔ ፌዛሉን ካላመነ አይደለም ብዬ ነው ማምነው። አንተ ማነህ ፕሮቴስታንት አይደለም ይህን ሰውዬ አይደለም የምትለው አንተ ማነህ? አይደለም ይሄ እኮ ፕሪንሲፕል ናቸው፣ ትምህርት ናቸው እኮ። አንተ ነገረ ስላሴን አላምንም ብለህ ኦርቶዶክስ ነኝ ማለት አችልም፣ ፕሮቴስታንት ነኝ ማለት አችልም። እሱ ልክ እኮ ነው። ኦርቶዶክስ ቤት ያ ነገር ይቻላል። እኛ ቤት ግን አንተ ማነህ የምከለክለው? የምከለክለውማ ትምህርቱ ነው የሚከለክል። ሲስ ወጥተህ እምነት ብቻን አላምንም ፕሮቴስታንት ነኝ ስትል ኦርቶዶክስ ማለት በአንድ ሲኖድ የምትመራ አንድ ወጥ ትምህርት ያላት። ለምሳሌ እኛ ጋር ቤተክርስቲያን ለምሳሌ ትሳሳታለች ብሎ የሚያምን አለ። ቤተክርስቲያን ደግሞ አትሳሳትም ብሎ የሚያምን አለ። ሁለቱም ግን ፕሮቴስታንት ሊሆኑ ይችላሉ። ኦርቶዶክስ ጋር ለምሳሌ ሄደ በቃ ማለት እንደፈለ እኔ ይመቸኛል፣ ይህንን ነው ማምነው፣ ይህንን ነው ማድረግ። ትሳሳታለች ብሎ የሚያምኑም አሉ እዛ ውስጥ። አሁን እሱ ውስጥ አንግባ ሲስ። እኔ እያልኩ ያለሁት እሱን ሳይሆን ያልኩ ያለሁት አንተ እምነት ብቻ ነው አልቀበልም ሙሉ ወንጌል ነኝ ፕሮቴስታንት ነኝ ስላልክ ነው። እኔ እኮ እየነገርኩህ እኮ ነው እኮ እኔ እኮ በነገራችን ላይ አንዳንድ ጊዜ ሰው ሀሳብ ሲሰጥ ይህን ሀሳብ ዝም ብለህ ሪጀክት ማድረግ ጨለምተኛ። ሚዲያ ላይ ነው የምታወራው ሲስ። አሁን እኮ የምታወራው ሚዲያ ላይ ስለሆነ ነው። ሂድና አንብብ፣ አንተ ሂድና አንብብ መጀመሪያ ሀሳቡን ሂድና አንብብ። ይሄ ሰውዬ ምን እያለ ነው? ስለምንድን ነው የጻፈው? እነዚህ ሰዎች ምንድን ነው እያሉት ያሉት የሚለውን ነገር በስራ ነው የሚዳነው። ካላሳየን አውጣና። አንተ እኮ ርዕሱን ነው የለጠፍከው። በስራ ነው አላለም እኮ አላለም። ሪቲንኪንግ ፌዝ ወርክ ኤንድ ዘ ጎስፕል ኦፍ ጂሰስ ዘ ኪንግ ይላል። አሁን ሪፎርመሮች ስራን የተረጎሙበት እምነትን የተረጎሙበት ነገር ትክክል አይደለም። ድጋሚ ይህንን ነገር እናስብ ብሎ ራሱ ይህንን ነገር ስለ ስራ የጻፈው ነገር አለ። እኔ ለምሳሌ አንድ ሰው አንድ ጥያቄ ሊጠይቅ የጽድቅ ስራ ባለመስራቱ ደህንነቱን ያጣል አያጣም? የጽድቅ ስራ ስትል ቢሳሳት ማለት ነው። የጽድቅ ስራ ወርክ በቃ የጽድቅ ስራ እኮ ቢሳሳት ነው ወይስ ምን ቢያደርግ? ለምሳሌ ምን ባያደርግ? ኢየሱስ ክርስቶስ ለምሳሌ አንድ ምዕራፍ ለሚጠይቅ ሁለት ምዕራፍ ሂድለት፣ ለተራበ ከሚያበድር ሰው እንትን አትበል እንትን አድርገው ምናምን ብሎ ኢየሱስ ክርስቶስ ያስተማራቸው ትምህርቶች አሉ። እሺ እነዛን ትምህርቶች በሙሉ የጣሰ ሰው ግን በኢየሱስ ክርስቶስ የሚያምን ሰው የዘላለም ሕይወት ያገኛል? እነዚህ እኮ በአንተ በክርስትና ህይወት እያደክ እየሄድክ መንፈሳዊ ነገር የምትፈጽማቸው ናቸው እንጂ የመዳን ጉዳይ አይደለም። እነዚህ ሰዎች ለምሳሌ የዘላለም ሕይወት ያገኛሉ እንዴ? እነሱ በስራ ሲጀመርም ያገኙትም ኃጢአተኛ ሆነው በክርስቶስ ኢየሱስ በማመን ነው እንጂ ይሄ ተቆጥሮላቸው አይደለም። አረለ እኮ እሱን ነው የምልከው። አሁን እየጠየቅኩ ያለው ነገር ኢየሱስ ክርስቶስ ለምሳሌ ከማቴዎስ 5-7 ያስተማራቸው የተራራው ላይ ስብከት አለ እና ደግሞ በተለያዩ ወንጌላት ውስጥ ኢየሱስ ክርስቶስ ያስተማሩ የጽድቅ ስራዎች አሉ። እነዛን ስራዎች አንድ ሰው ባይሰራ እንደ ልብ እነዛን ነገሮች ቢጥስ ምን ቢያደርግ ይድናል? አዎ እሱን የመጀመሪያው ነገር ፐርፌክት ሆኖ ሰው ልጅ ሊፈጽምም አይችልም። እያደገ በክርስትና ይሄዳል እንጂ ስማኛ፣
I'm not asking about the perfection. ስለ ፐርፌክሽን አይደለም። ስለምን ነው ታዲያ ብታወራኝ? እነዚህ ስራዎች ኢየሱስ ክርስቶስ የጠየቃቸው ሰዎች የሰው ልጅ ለምሳሌ በእግዚአብሔር መንግስት ውስጥ የሚኖሩ ሰዎች ሊያደርጓቸው የተገቡ ነገሮች አሉ እኮ ፐርፌክሽን ሊፈጽሟቸው ማለት ነው። እነዚህ ነገሮች አያስፈልጉም፣ ዋና ማመን ነው ብቻ ብሎ ያሰበ ሰው ማን ያለው አያስፈልጉም እነዚህ ያለ ሰው አለ? ሳልቬሽን ባይ ፌዝ አሉ ማለት ነው። በእምነት ብቻ ኢየሱስ ክርስቶስ ብቻ ነው የሚያድነው። በስራ ስትተፋ ስትል ብትውል አትድንም ነው። ሳልቬሽን ባይ ፌዝ አሉ ያለው ማን ነው? ሳልቬሽን ባይ ኢየሱስ። አይ መጽሐፍ ቅዱስ በእምነት ብቻ ይዳናል ብሏል። አዎ ልክ ነው። በእኔ የሚያምን ይድናል ብሏል። በእኔ የሚያምን ይድናል ብሏል። ታዲያ ምን ጨመረ እዛ ላይ እኮ ብቻ የሚለውን ጨምሯል። በእኔ የሚያምን ከሌለ ካለ ሌላ ነገር የለማ። እኔ አሁን እያልኩ ያለሁት የኢየሱስ ክርስቶስ ትምህርቶችን አጉድሎ አንድ ሰው መዳን ይችላል ወይ ነው። የኢየሱስ ክርስቶስን ትምህርቶች ፐርፌክትሊ ሊፈጽም የሚችል በዚህ ምድር ላይ ሰው የለም። እያደገ ይሄዳል በመንፈሳዊ ነገር። ሰው አለ የለም አይደለም እያልኩ ያለው እኔ ጥያቄ። ታዲያ ስለ ሰው አይደለም የምታወራኝ ለመሰለህ። አሁን አንተ የዛ ቤት ትምህርትና የፕሮቴስታንቱ አብሮ ተጋጅቶብሃል። ውሎ ነው፣ ችግር የለውም ሲስ እንትን እኮ ነው። እኔ ማስተርሱን ግን የት እንደተማርኩ ግራ ነው የሚገባኝ። እግዚአብሔር ምስክሬ። እኔ 2 ዲግሪ ያለኝ ስትል የት እንደተማርከው ጌታ ዩ ጋይ ሰጀስት ነው ማድረጋችሁ። ከላይም ከታችም ያላችሁ ስፔሻሊ ወንጌል አማኞች ካላችሁ ይህንን መጽሐፍ በጣም ያው ማንበብ የሚችሉ ሰዎች ጎንበስ ወደ ታች ጎንበስ በል፣ ስክሪንሻት ላድርገው። ይህንን እንትን ማየት አለብን እኮ እንግዲህ ስኮላሮች የኛ ስኮላሮች መጥቶ ማብራሪያ ይስጡበት። እንደዛ አንተ እንደምትለው እያሉ ከሆነ ምንድን ኒው ፐርስፔክቲቭ ኦን ፖል የሚባለው እኔ ሲወራ ሰምቼ አውቃለሁ። ፖል ለማለት የፈለገው እኛን ለማለት እኛ እያልን እንዳለ ነው አይደለም፣ እንደገና ማየት አለብን አይነት ነገር ነው መሰለኝ ሀሳብ። እነዚህ ምንድነው ቅድም እኮ በተነሳው ጉዳይ እኮ ለምሳሌ እነዚህ አንዳንድ ስኮላሮች ምንድነው ሳሊቬሽን ባይ ፌዝ አሉን አንቀበልም ነው የሚሉት። ሳሊቬሽን ባይ ፌዝ አሉ የሚለውን ትምህርት አንቀበልም ነው የሚሉት። የስ በቃ ማንበብና መሞገት። እነሱ ጴንጤዎች አይደሉም። ኒው ፐርስፔክቲቭ ብሎ አዲስ የመጣ ጀኔሬሽን ጴንጤ ፕሮቴስታንት ላይሆን ይችላል። ፌዝ አለንን አልቀበልም ካለ እንግዲህ ከነ ሉተር በላይ ጴንጤ ሆኜ የመጣው የሚል ሌላ ፐርስፔክቲቭ ማን ይቀበላቸዋል? ለምንድን ነው ጴንጤ ማለት እኮ? እነዚህ እኮ አሁን ቅርብ ጊዜ አይደል የመጡት በነ ማን ራይት ነው የሚባለው? ኤንቲ ራይት ነቶም እኮ የቅርብ ጊዜ ፐርስፔክቲቭ አይደል እንዴ? አሁን መሰረታዊ የፕሮቴስታንትን አስተምሮ እነሱ እንደው እናስብበት ለማለት ካልሆነ በስተቀር የፕሮቴስታንትን አማድ ናቸው እኮ 5ቱ አማደ ምስጢራት እንዳሉ እኛ ጋር 5ቱ አማደ ምስጢራቶቹ ደግሞ ሶላዎቹ ናቸው። ስለዚህ የማይሻሻሉ የማይቀየሩ ናቸው። አሁን ምን አለ መሰለህ እኮ አሁን ሄኖክ ያልገባ ነገር አሁን ቅድም ተነስቶ በቅድሙ ላይ ነው እኮ አዝ ኤቪደንስ ይህንን ነገር እኔ ያመጣዋላቸው ሰዎች ተሳስተሃል እያልኩህ አይደለም እኮ ሲሶ። አንተማ በኤቪደንስ እኮ ነው የመጣው። አረ ከጎረቤት ሰዎች አሉ አታስጨ። አሁን ምን አለ መሰለህ እነዚህ ሰዎች ሪፎርመሮች ባይፌዝ አሉን ብሎ ሲነሱ ትክክል አይደለም። እምነትን የተረጉሙበት መንገድ ትክክል አይደለም። እምነት ሲባል ፍጹም የሆነ ለእግዚአብሔር ለጌታ ኢየሱስ ክርስቶስ ትምህርት መታዘዝ ነው እንጂ ዝም ብለህ በአፍ አምኛለሁ በልብ መስክሬያለሁ ብለህ ብቻ እንትን የምትለው ነገር አይደለም። እምነት ማለት ፍጹም የሆነ መታዘዝ ነው። ለማን? ለጌታችን ለኢየሱስ ክርስቶስ ትምህርት መታዘዝ ነው። ስለዚህ ኢየሱስ ክርስቶስ ምን ብሎ አስተማረ? ለምሳሌ ያ ሰውዬ መጣና ባለጠጋው ሰውዬ መጣና ኢየሱስ ክርስቶስን ጠየቀው፣ መምህር ሆይ የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ጠየቀው አይደል? ኢየሱስን
ኢየሱስን ምን ብሎ መለሰለት? አይ በእኔ መን ብቻ ብሎ አልመለሰለትም። አይ በእኔ ካመንክ የዘላለም ሕይወት ታገኛለህ፣ ዋናው በእኔ ማመን ነው ብቻ አላለው። ለምሳሌ ኢየሱስ ምን ብሎ መለሰለት? ያለን በሙሉ ሽጠ ለድሆች አካፍለ ተከተለኝ አለ። አየ የኢየሱስ ክርስቶስ እሱ ሰውዬ ገንዘቡ እንደ አምላኩ የሆነለት ሰው ነው። ለአንድ ድሃ ምንም ለሌለት ምንም ነገር ለሌለው ሰው ኢየሱስ ሄዶ ያለህን ሽጥ አይለውም እኮ ስላለው ነው። ይህ ሰውዬ ባለጠጋ ስለሆነ በብልጥግናው ጽድቅን የሚያገኝ እንደዛ አይነት ነገር ነው። እኛ እኮ ዋናው ምን መሰለህ ለባለጠጋው አሁን ለባለጠጋው ዋናው ምንድን ነው ያለው ምንድነው ያለው? ፋይናሊ ኢየሱስን መከተል እኮ ነው። ሲሶ ሁሉን ትተን ተከተልን እንዳሉ ሐዋርያቶቹ ለምሳሌ ኢየሱስ ክርስቶስ ትምህርቶች ለምሳሌ ያነሳውልህ እኮ ነው። ለምሳሌ ኢየሱስ ክርስቶስ ምን አለ መሰለህ? ወንድሙን ጨርቃም ብሎ የሚሰድብ ምን ይገባዋል አለ። ፍርድ ነው። አይጋንም ፍርድ ይላል። አሁን ስተቀልለው ምን መሰለህ? እነዚህ ሰዎች ምንድን እምነት ማለት ለጌታችን ለኢየሱስ ክርስቶስ ትምህርት ፍጹም መታዘዝ ነው። ኢየሱስ ምን ብሎ አስተማረ? ኢየሱስ ያስተማረውን ትምህርት አንድ ሰው ሊጠብቀው፣ ሊከተለው፣ ሊኖርበት ይገባል ነው። የኢየሱስ ክርስቶስ ትምህርት እምነት ብቻ አይደለም፣ ማመን ብቻ የሚል ነገር የለውም የሚል ሀሳብ ነው ያነሱት። እኔ እንደ ሀሳብ ነው ያነሳውላችሁ። መጽሐፉን ገብታችሁ አንተ ተሳሳል ሰው እያልኩ ሳይሆን አንተ አሁን እንትን ያልከው እኔ እምነት ብቻን አልቀበልም ብለህ እንዳፈንጋጭ ራስን የምታደርገው እሱን ልክ ከድሮ ብዙ ሰው ያውቀኛል። ሳሊቬሽን ባይፌዝ አልሆነ ከድሮም አልቀበልም። ታዲያ በምን አለውን ነው የምትቀበለው አንተ ሳልቬሽንን? ሳሊቬሽን በጥምቀት አለውን ልትል ነው ወይስ በምን አለውን ልትል ነው? አይሲሶ አይደለም እንዴ? እስቲ ለማንኛውም ይህን ነገር ማየት ጥሩ ነው። እስቲ አንተን ብታየው ሌሎቻችሁ ይታየ። እኔ እኮ አይታያል አልኩም ሲሶ። መቼም አክሊል አለ። አኬን አስገብተህ ደግሞ የሆኑ ሰዎችን ከኛ ጋር አስመትተህ አስረግጠን። እዚህ ቤት እኮ የቀብራችን እዚህ ቤት ነው፣ የኛ የታወቀ እኮ ነው። አረ ምንድን ነው ይሄና? አርቆ ወረዳ እንዴ? የምን መመታታት ነው? አኬ ግን ባለ ሁለታችን አስታርቀህናል። እኛን ሰብሰብ አደረከን እኮ። አንተ የተኮስከው መድፍ ነው መሰለኝ የተኮስከው፣ አንድ አድርጎናል። ትላንትና አመስገኛለሁ። ቤት ከፍቼ ቪዲዮ ተቆራርጦ ደርሶ እንደሆነ እኔ አላውቅም። ምን ተሰማ አኬ? አይ እንግዲህ ያርግላቸው፣ ደስ ይላል በጣም። ስራ የፈረሰ አንድ ተወጋ። አንተማ ሙርት ይዛለ። የአንተ ስራ አይደለም እኮ የፈረሰው፣ የሲሶ ስራ ነው የፈረሰው። አንተ የት አባቱ? እውነት ነው፣ እውነት ነው። እርኩ ላይ እኮ ብትጠሩኝ አሪፍ ነበር። ይሄን እርኩ ላይ እኮ መጠራት ነበረብኝ። ምንም እኛ የሌለንበት ሲጀመር ሙሉ ሊሆንም አይችልም። እኛ ቤተሰቦቻቸውን ገደልን እንዲህ ለምንድን ነው እኛንስ? በእውነት ሄኖክማ ሙድ ሲሰማው አንተ ጋር መቼ ተጣላን? አኬ ያው ያንተ የምታስተምረውን ትምህርት እኮ አንተ የምታስተምረውን ትምህርት እኛም እንደዛ ነው ምናምን እያሉ ነው። ትላንትና ቀጭ ማስታራቂ ነው ያሉ። በምንድን ነው የምትጣላው አንተ ከነሱ ጋር? ቀጭ ማስታራቂ ነው አልክ የተባለው። መካከለኛችን ቀጭኔ መካከለኛ ነው ያለው እንጂ በተገኘው አጋጣሚ ለምንድን ነው የቀጭን ነገር የሚነሳው? አስፈላጊ ነው ወንድሞች። እንዴ ቀጭኑ አስታራቂ ብላል እንዴ? እና ቀጭን ያለኛ እንዴ? ቀጭኔ ብቻ አይደለም ያልኩ፣ ቀጭኑ መንገዳችንን ብያለሁ አኬ። በሉተራንና በጴንጤ መካከል ደግሞ ያለው መካከለኛ አንድ ነው። እርሱም ኦርቶዶክስ የሆኑ ማን ነው አክሊል ነው ምናምን ሲል ነበር አሉ።
አይ ትናንትና እንደዛ ሲል ነበር፣ መካከለኛችን ሲል ነበር። ታምር አለ። ይህ ነገር የምር ሆነ መሰለኝ። አኬ የምርን ባለውለታችን ነው ማለት ጀመሩ አንዳንድ ሰዎችም። ስማ እና ምን እዛ እንትንሽ ቢሮ ነሽ ነው? በቃ ልወጣ እኮ ነው። ምን ወሰኑ? እኔ እንጃ ላሳውቃ። አንዴ ቆይ አንዴ። እሺ እሺ። ኤኒዌይ ጋይስ ዛሬ ትንሽ ራሴን ያዘ። ሄኖክ ወየ ሲሶ በቃ በዚህ ርዕስ ሰሞኑን እመለሳለሁ። ነገ ከነገ ወዲያ መምጣት አይቀርም። ሳሊቬሽን እስቲ በአሊጀንሲ ያለውን የሚለውን አንዳንድ ነገር እስቲ እኛም ለማንበብ እንሞክርና መጀመሪያ እስቲ ነገር ይሁን እስቲ እኛም እናንብብበት አንብበን ከዛ ወንድሜ እኔ ምንም የታዘዝኩትም ነገር የለም። ሰላምዬ እመለሳለሁ ሰሞኑን ካሎራው ያ የሰሞኑ ቶፒኬ በዚህ አጋጣሚ ማስታወቂያ ልናገረ ሰሞኑን ርዕሴ ሳሊቬሽን ባዮኤጀንሲ ያለውን ነው እና ሳሊቬሽን ባዮኤጀንሲ ያለውን ቨርስስ ፌዝ አለውን የትኛው ትምህርት ነው ለኛ የሚያዋጥ? ፍቅሩሻ በጣም አሪፍ ቶፒክ ነው ጌታ፣ በጣም አሪፍ ቶፒክ ነው። ስለዚህ የትኛው እንትን ነው ለኛ የሚያዋጣ የሚለን ነገር እንትን እንላለን። አለ እኮ ነፃ ፍቃድም እዚህ ውስጥ እኮ አለ እኮ ነፃ ፍቃድ እዚህ ውስጥ አለ። ይሄ አሁን አዲስ የፕሮቴስታንት ሙቭመንት ነው የጀመሩት እነዚህ ሰዎች ወይስ ምንድን ነው? ቆይቷል እኮ ኦልሞስት 20 ዓመት ሆኖታል እኮ ኒው ፐርስፔክቲቭ ሚል ከመጣ እኮ 20 ዓመት ሆኖታል። ከ20 ዓመት በላይ ሆኗል። እዚህ እንትን ላይ ብዙ ጽሁፎች ተጽፏሉ፣ ብዙ እንትኖች ሆኗል። ብዙ ነገር ተብሎበታል። ኤንፒፒ ቆየ እኮ ኤንፒፒ አንተን በአሁኑ ሰዓት የተሻለ እኮ እሱን መጽሐፍ ያነበቡ ሰዎች ወደ ኦርቶዶክስ እየሄዱ ነው እየተባለ ነበር እኮ የሆነ ጊዜ። እንትንንም ይሞግታል እኮ ናቲን አስገባለሁ ቤሊን አስገባው ወደ ኦርቶዶክስ እየሄዱ ነው። ይሄንን አሁን አንተ ያመጣውን አጀንዳ የሚያነቡ ሰዎች ወደ ኦርቶዶክስ እየሄዱ ነው እየተባለ ስለሆነ ይሄንን አቁም አንተ ሲሶ። ወይስ ሌላ ዓላማ አለህ እንዴ? ሰው ወደ ኦርቶዶክስ እየሄደ ነው ይሄንን እኮ ታው እንጂ እንዴ ወንድሜ። ቆይ ንባብ አንብበ ትክክለኛዋ ቤተክርስቲያን ለምሳሌ ካቶሊክ ኦርቶዶክስ ብትሆን አንተ የኦርቶዶክስ ወይ የካቶሊክ ቤተ እምነት ተከታይ ብትሆን ምን ችግር አለው? እኔማ ጣጣ የለኝም። እኔ እኮ ሰው ኦርቶዶክስ ቢሆን ካቶሊክ ቢሆን እኔ ሂዱን ብዬም ስለማቅ እንትን ነው ጣጣ የለኝም። ግን ፕሮቴስታንቱን ኦና ለማድረግ የመጣ ይሄ ሴጣናዊ ስራ ነው ብዬ ነው የማምነው። ኒው ፐርስፔክቲቭ ብሎ እንደዚህ ሰው ከፕሮቴስታንት አውጥቶ ሊጨርስ ነው አይደል እንዴ? እንትን ነው ለምሳሌ እንትን ብቻ እኮ አይደሉም እኮ እነዚህ ሰዎች ሶላ ስክሪፕቸራን ራሱ ፎር ኢንፎርሜሽን ነገር ይሞግታሉ። ሶላ ስክሪፕቸራን ራሱ ይሞግታሉ። ሌላ ደግሞ እነዚህ ወይ ካቶሊኮች ናቸው ወይ ኦርቶዶክሳውያን ናቸው ታዲያ እየጻፉ ያሉ እንዴ? ምን ሆነ ነው አንተ ይሞግታሉ እንዴ? ወይ በቀጥታ ወደ ኦርቶዶክስ ሂዱ፣ እኔ እንዳልኩት ወደ እናት ቤተክርስቲያን ሂዱ ብሎ ማዘዝ ነው ያለባቸው እንጂ ኒው ፐርስፔክቲቭ ኦን ፖል ብሎ በጸጋ ብቻ ልክ አይደለም፣ እምነት ብቻ ልክ አይደለም ብሎ ካሉ እናኬ ምን አጠፉ ታዲያ? ምን አጠፉ እንዴ? ቆይ አንተ እኔ አሁን ምን እንደምል እኮ ግራ ገባኝ እኮ። እስካቶሎጂ ላይም እንትን አለ። ኤኒዌይ ምን አለ መሰለህ አንተ ሄኖክ
ብዙ ጽሁፎች ትልክልኝ የለ እኔ ይህንን መጽሐፍ ሰጀስት አደረኩ። ይህ መጽሐፍ አንብብ እስኪ አንተ። በእውነት አላነበውም ባኪ አላነበውም። ሳላነበውም እኮ እኔ ወደ ኦርቶዶክስ ዱ ብዬ አውቃለሁ። ለምን አነባለሁ? ይሄንን እንዴ እኮ ፕሮቴስታንቱን ኦና ሊያደርጉ የመጡ ተልኮ ተሰጥቷቸው የመጡ ናቸው እንጂ አሁን እኛ ሀገር ቤት ሰው እያነበበ ከሆነ አልቀናል፣ በቃ አልቀናል። ይህም መጽሐፉን ሰብስቦ ማቃጠል ነው። የሚሸጥም ሰው ካለ በመንግስት አስይዞ ወደ ከርቸለ እንዲገባ ማስደረግ ነው። ምን ሆነ ነው አንተ እንዴ? ለምን እዛ ገስትና ኢቲሲ ላይ ይከሻከሹበት? እኛን ተራ የሆን መንጋ ግርሳ የሆን ህዝብ ሊበጠብጡን ይህንን መጽሐፍ ይዘህ መምጣት የአንተ ራስ ምን ዓላማ ይዘህ ነው? ሲሶ ተው እንጂ። እኔ ለናቲ ልክለታል ይህ መጽሐፍ። ናቲ ከሄደ ቆይቷል። ውሸቱን ነው እባክህ። ምን እንደገና 2/3ኛ ዙር እንዲሄድ ነው ወይስ ለምንድን ነው? ወዴት ነው የሚሄደው? ሄኖክን ጠይቅን። ወዴት ነው የሚሄደው? ብትሄድም ጣጣ የለኝም። ኪንጎ ግን አይ 3ኛ ይሄዳል ያልከው ወዴት ነው እንጂ ጣጣ አለ እያልኩ አይደለም። 3ኛ ዙር ነው 4ኛ ዙር ነው የምትሄደው ነው እኮ የኔ ጥያቄ። ይሄ ሰውዬ ግን ስም ተምታቶበታል እንዴ ሲሳይ? አንዴ ስም ተምታቶብኝ አይደለም አንተ የአላፋት ዝማሬ ጊዜ ሻማ እንትን ጠዋፍ ሎክስ ያው መካኒክስ የሆንክ ድሮውንም መካኒክስ የሆንክ ነው የሚመስለኝ። አይ ድምጽ ነው የሆንኩት። እሱን ቪዲዮ እንዴት አየኸው? የዛሬ 2 ዓመት ቪዲዮ እኮ ነው። መቼ ነው ያየኸው? በጣም ቆይቷል። ረጅም ጊዜ ነው ያየሁት። በጣም ቴንኪው። አንዴ የሆነ እርጀንት ስራ መጣብኝ። ናቲ በጣም ይቅርታ። ጋይስ በዚህ ርዕስ እመለሳለሁ። እንዳትመለስ እንዳትሉኝ ኮሜንት ላይ ኦኬ መለሳለሁ። አንተም ፌዛሎን ቨርሰስ ወርክ አይደለም ፌዛሎን ቨርሰስ ወርክ ሳይሆን ፌዛሎን ቨርሰስ አሊጀንሲ ማለት ምን ማለት ነው? ሪፎርመሮች ፌዛሎን ሲሉና ኒው ቴስታመንት አዲስ የመጡት ደግሞ ኒው ፐርስፔክቲቮች ማጨሰማቸው ኤንፒፒፒ ይባላሉ። ምን ማለት ሄኖክ እመለሳለሁ። ሳክም አልሳክም በዚህ ርዕስ እመለሳለሁ። እኔ በዚህ ርዕስ መምጣት እንትን አሁን ነው እና ኤሊጀንሲ ማለት ታማኝነት ፍጹም የሆነ መታዘዝ ማለት ነው። ለምሳሌ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ቀዳሚቷና ፊተኛይቷ ትእዛዝ ምንድናት ብሎ ኢየሱስ ክርስቶስ ሲጠይቅ በቃ ቤልዬ እኔ እግዚአብሔር ይመስገን እኔ እንትን ነው
ስመ አንተን ሳደርግ ግን ጥያቄ ሊጠይቅ ነው። ጥያቄ ጠይቃለሁ፣ መምህራኖችን አስገባለሁ፣ ጥያቄ ጠይቃለሁ። የእውነት እነዚህ ሰዎች ሳልቬሽን ባይ ፌዝ አለው የሚለውን የሪፎርመሮችን ትምህርት ይቀበላሉ አይቀበሉ የሚለውን ደግሞ እነሱ ያልተቀበሉበትን ቦታ በማስረጃ አምጥቼ እዚህ ጋር እንትን እላለሁ። ለምሳሌ እዚህ ቦታ ላይ እንደዚህ ብሏል፣ እንደዚህ ብሎ ሲሉ እንደዚህ ማለታቸው በተማሩት ነገር ያልተማሩት ምን ፈነጩት? ኧረ ፍቅሩሻን ሚሚሾ አያታስ ሪፎርመር ቴዎሎጂያን እነዚህ ሰዎች አይቀበሏቸውም። ሪፎርመር ቴዎሎጂያን እነዚህ ሰዎች አይቀበሉም። እነዚህ ሪፎርመሮችን ቃል በቃል እንደዚህ ሲሉ የሰማኋቸው መሰለኝ። ሪፎርመሮች ራሱ ተሳስተዋል። ጳውሎስን በመረዳት ረገድ ሪፎርመሮች ተሳስተዋል። ጳውሎስን ነገር አውት ኦፍ ኮንቴክስት ወስደውታል። የተከተሉት የስነ አፈታት ሜተድ ትክክል አይደለም ብሎ አያታስቡ ሪፎርመሮች። ይሄ እንትን እኮ ይሄ እንትን ነው። እኔን ወጣ ነሽ እንጂ ነገ ጠዋት ሳሊቬሽን ኤሊጀንሲ ቨርሰስ ሳሊቬሽን ፌዝ አለው። አሪዮነ ሰው እንጂ ጌታ ለሶስቱ የደህንነት ደረጃዎች የታማኝነት ድህነት፣ የአእምሮ እውቀት፣ ሜንታል አፈርሜሽን፣ የአፍ ምስክርነትና በተግባር ኮምፓተብል ቲዮሪን ይከተላሉ። ሰው በአፉ የሚናገረው ነገርና በህይወቱ የሚኖረው ኑሮ የተለያየ ከሆነ ኮምፓታቢሊቲን ስለማይከተል ያንን ደግሞ አጌኒስት ያደርጋል። እንትን ነው ያንኮ ከእንትን ጨዋዩ እንኳ አብራሪ ነኝ እንደ ጨዋዩ እንኳ justification by faith alone ጳውሎስ ሲልና ሪፎርመሮች justification by faith ሃይ ሰሚት ደህና ነሽ? እንዴት ነሽ? እኔ ደህና ነኝ። ርዕሱ በአማርኛ ኪኪ ማይስ ኧረ እኔ ልውጣበት በጌታ ልውጣ ፍቀዱ። አያችሁ በጣም ከኔ በላይ እኮ ይህን ነገረኝ ትምህርት የሚያውቀው ሰው እኮ ማለት አክቹዋሊ ከኔ በላይ አይደለም። እኔ ምንም አላውቀውም። አሁን ይህ አስተምሮት እምነትና ስራን አይነጣጠልም። ታማኝነት ያለ ተግባር ሊገለጽ ስለማይችል መልካም ስራ የእምነት እንዲህ የገባውም ሰው አለ እኮ ጌታ ምስክር እነ ቤሪዝም እኔ ዩ ጋይስ እኔ አምናት እንትን አትበል። እኔ እንደ ወንጌል አማኝ እንትን አትቁጠሩኝ። እኔ ወንጌል አማኝ አይደለም። ስኩል ኦፍ ቶቶች ላይ ኢንተርቴን ማደርግ ሰው ነኝ ከድሮም ማለት ነው። ስኩል ኦፍ ቶት ላይ አሁን ይሄኛው በጣም እንግዲህ የተሻለ ሌላ እስኪመጣ ድረስ እኔ አሁን ይሄኛው በጣም ይመችኛል።
የሳልቬሽን ባይ ፋይዝ አለ የሚሉት የኒው ፐርስፔክቲቭ እንትኖች በጣም ይመቸኛል። ነገ ደግሞ ሌላ የተሻለ